ማይክሮሶፍት ኤክሴል ላይ በጣም በቀላሉ ቶታል፣ ፐርሰንቴጅ፣ ራንክ እንደዚሁም ፓስ እና ፌል እንዴት እንደሚሰራ እናያለን። አቨሬጅ፣ ማክሲመም፣ ሚኒመም የመሳሰሉትን እዚህ ጋር የምታዩትን ማርክ ሽት እየሰራን እንመለከታለን ማለት ነው። እንደዚሁም ደግሞ እዚህ ጋር አዲስ በጨመራችሁ ቁጥር ራሱ ነው እዚህ ጋር ያለው ነገር በአጠቃላይ የሚቀየረው እንጂ ምንም የምታስተካክሉት ነገር አይኖርም ማለት ነው። ለምሳሌ አድናቆት ክፍል የሚባል ተማሪ እዚህ ጋር ገባ ብለን ብናስብ ኢንተር ብንል እዩት። አሁን እዚህ ጋር ሙሉ ነገሩ ካልኩሌት እየተደረገ ነው። እኔ አሁን ቁጥር ልመዝግብ። ለምሳሌ እንግሊዝኛ 60 መጣሁኝ። እዚህ ጋር 78 ባመጣ፣ እዚህ ጋር ደግሞ 90፣ እዚህ ጋር 24 ባመጣ ኢንተር ብል ወዲያው ካልኩሌት ሆነ። እዚህ ጋር የሚያሉት ነገሮች ወዲያው ካልኩሌት ይሆናሉ ማለት ነው። ስለዚህ ይህን በመስራት ውስጥ ማርክ ሽት መስራት ትችላላችሁ። እንደዚሁ ማንኛውንም አይነት እንደዚህ አይነት ሽቶችን መስራት ትችላላችሁ ማለት ነው። ኤክሴሉን ቀላል ይሆንላችኋል። ስለዚህ ይህን አሳያችኋል። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ያሳየኋችሁን ለመስራት ከመመዝገብ እንጀምራለን ማለት ነው። እዚህ ጋር እንምጣና መዝገባችን እንቀጥል። ለምሳሌ ስም ዝርዝራቸውን እዚህ ጋር እንጻፍ። ኔም ሳምፕል የሆኑ ስሞችን እናስገባ። እዚህ ጋር ለምሳሌ እነዚህን ሳምፕል ስሞች አስገባሁኝ ማለት ነው። እዚህ ጋር ደግሞ እያንዳንዱን ትምህርት እንጻፍ። ለምሳሌ እንግሊሽ ወይም እንግሊዝኛ ሳብጀክት እዚህ ጋር ቢኖረን፣ እዚህ ጋር ደግሞ የሆነ ሳብጀክት ምሳሌ ስለሆነ አሁን የተወሰኑ ሳብጀክቶችን ብቻ ነው የምናስገባው። ኬሚስትሪ እዚህ ጋር ቢኖር፣ ፊዚክስ እዚህ ጋር ቢኖረን፣ ከዛ ይሄንንም ራንደም የሆነ ቁጥር እናስገባበት። በዚሁ አጋጣሚ ራንደም ቁጥሮችን ወይም መለማመጃ ቁጥሮችን ከፈለጋችሁ እንደዚህ ትመርጣላችሁ መጀመሪያ። ከዛ ይዝ ኢኳል ቱ ብላችሁ ራንድ ብትሉ ወይም ራንድ ቢት በዚህና በዚህ መካከል ብላችሁ፣ ለምሳሌ ትንሹ ውጤት 45 ይሁን፣ ትልቁ ደግሞ 100 ይሁን። ከዛ በኋላ በሁለቱ መካከል ነው የፈለግኩት። ኮንትሮል ትነኩና ኢንተር ስትነኩ ሁሉም ቁጥሮች ይገቡላችኋል። እናንተ ግን ትክክለኛ ዳታ ትሞላላችሁ። ይህ ለመለማመጃ እንዲሆነ ነው። ከዛ እነዚህ ቁጥሮች ክሊክ ስታደርጉባቸው እንደምታያቸው ፎርሙላ ነው የሚመጣው። ቁጥር እንዲሆኑላችሁ ከፈለጋችሁ እዚሁ መምረጥ ትችላላችሁ። ለምሳሌ መረጥኩት፣ ኮንትሮል ሲ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ ኮፒ። ከዛ አሁንም ኮንትሮል ሺፍት ቪ ወይም ራይት ክሊክ ነክታችሁ እዚህ ጋር ትመጡና ቫሊዩ የሚል አለ። ይህን ስትነኩ እንደምታዩት እያንዳንዷ ቁጥር ነች እንጂ ፎርሙላ አይደለም ማለት ነው። ከዛ ስራችን እንቀጥል። ቶታል መጀመሪያ እዚህ ጋር እንሰራለን ወይም ድምር። እዚህ ጋር ደግሞ የምንሰራው ፐርሰንቴጅ እንሰራለን ማለት ነው። ይህን ጠጋ ማድረግ ይቻላል። እዚህ ጋር ደግሞ ራንክ እንስራ። ለምሳሌ ደረጃ፣ ፓስ እና ፌል እዚህ ጋር መስራት ይቻላል። ፓስ ወይም ፌል እነዚህን እናስቀምጣለን ማለት ነው። ለብቻ ደግሞ እዚህ ጋር ለምሳሌ አጠቃላይ የክፍሉን አይቨሬጅ መስራት ትፈልጉ ይሆናል፣ ወይም ደግሞ የእያንዳንዱን ተማሪም አይቨሬጅ መስራት ይቻላል። አሁን ግን ፐርሰንቴጅ ስላለን አይቨሬጅን ለብቻው እናስቀምጠው እንችላለን። ስለዚህ አይቨሬጅ እዚህ ጋር ይቀመጥ። አይቨሬጅ እዚህ ጋር፣ ማክሲመም ደግሞ እዚህ ጋር እንሰራለን። ትልቁ ውጤት የማን እንደሆነ ለማወቅ ሚኒመም ደግሞ እዚህ ጋር። ስለዚህ አሁን ይሄንን አዘጋጀም ማለት ነው። ከዛ እዚህ ጋር እያንዳንዱን እየሰራን መጎተት ይቻላል። ነገር ግን በቴብል ብታደርጉት ስራችሁ በጣም ቀላል ይሆናል ማለት ነው። እዚህ ጋር የሆነ ነገር ስትቀይሩ እዚህ ጋር አውቶማቲካሊ ካልኩሌሽኑ ይቀየርላችኋል። እንደዚሁም ደግሞ መሀል ላይ የሚገባም ነገር ካለ ስታስገቡ አይበላሽባችሁም። ስለዚህ ወደ ቴብል እንቀይረው። መጀመሪያ ይሄንን እስከዚህ ያለውን ብቻ ነው እንደ ቴብል የፈለጉት፣ ይሄን ለብቻው እናስቀምጠዋለን። ስለዚህ እንደዚህ እንመርጣለን። ከዛ ከላይ ኢንሰርት የሚል አለ፣ ኢንሰርት። በመቀጠል እዚህ ጋር መታችሁ ቴብል፣ በሾርት ከትም ኮንትሮል ቲ ማለት ትችላላችሁ። ከዛ ማይ ቴብል አዝ ሄደር፣ እነዚህ ከላይ ያሉት ኦኬ እንላለን። ቴብል ሆነ ማለት ነው። ከዛ እንደዚህ ከለር የደማመቀ ነገር ካልፈለጋችሁ ደግሞ እዚህ መቀየር ይቻላል። ቴብል ስታይል ጋር መታችሁ ለምሳሌ እዚህ ያደርጋችሁ መቀየር ትችላላችሁ። አሁን ይሄን ላድርገው። እዚህ ጋር ፍሊተር ማድረጊያ በተኖች አሉ። እነዚህን ካልፈለግን እቺን መንካት ይቻላል። እንደምታዩት አሁን የተስተካከለ ቴብል ነው ማለት ነው። አሁን ቶታል እኔ የአንዱን ብሰራ የሌሎቹን እራሱ ነው የሚሞላልኝ። ተመልከቱት። እዚህ ጋር ለምሳሌ 1 2 3 4 አለ። እነዚህ ልደምር። በብዙ አይነት መንገድ መደመር ይቻላል። አንደኛ እኩል ይሆናል ሰም። ከዛ ቅንፍ ትከፍቱና ይሄን ቁጥር አጠቃላይ እንደዚህ ትመርጣላችሁ። ከዛ ቅንፍ እንዘጋለን ማለት ነው። ኢንተር ስንል በአንዴ የሁሉንም ሰራኛ፣ ምንም የምንጎትተው ነገር አይኖረንም ማለት ነው። ከዛ እዚህ ጋር ደግሞ ፐርሰንቴጅ እንሰራለን። በብዙ አይነት መንገድ ፐርሰንቴጅ መስራት ይቻላል። ለምሳሌ እዚህ ጋር ያመጡት ውጤት ተቀምጧል። ማምጣት የነበረባቸው ግን ስንት ነው? ለምሳሌ ይሄኛውን ይሁት። ለምሳሌ እዚህ ጋር 4 ትምህርቶች አሉ። አራቱም ከመቶ ነው የሚያዙት። ስለዚህ 400 ማርክ ማምጣት ነበረባቸው። ያመጡት ደግሞ እዚህ ጋር ያለው። ስለዚህ ፐርሰንቴጁ ምን ይሆናል ማለት ነው? እኩል ይሆናል እዚህ ጋር ያለው ቁጥር ያመጡት ሲካፈል ማምጣት የነበረባቸው ስንት ነው? 400 ነበር ማምጣት የነበረባቸው። ስለዚህ 400 ኢንተር። ይኸውና እንደምታዩት ወደ ፐርሰንት ስንቀይረው ከዛ እዚህ ጋር መተን
ፐርሰንቴጅ ማድረግ ይቻላል። ስለዚህ 80%፣ 79%፣ 82% እያለ ይቀጥላል ማለት ነው። እዚህ ጋር ግን ዴሲማል ፖይንቱን ማስተካከል ይቻላል። ለምሳሌ እንደዚህ ብታደርጉት ቁጥሮቹ እንዳይቀሩባችሁ በ2 ዲጂት ቢቀመጥ 2፣ 5 እንደዚህ እያለ ፐርሰንቴጃቸውን አገኘን ማለት ነው። ከዛ እዚህ ጋር ደግሞ ደረጃ ወይም ራንክ እንሰራለን። በፐርሰንቴጁ መስራት ይቻላል፣ በቶታል መስራት ይቻላል፣ አይቨሬጅ ሰርታችሁን በአይቨሬጅ መስራት ይቻላል ማለት ነው። ስለዚህ እዚህ ጋር እኩል ይሆናል ራንክ ብለን እንጽፋለን። ይሄውና ራንክ ነምበር የሚወዳደረው የቱ ነው? ይሄ ነው። ኮማ ከነማ ጋር ነው የሚወዳደረው? ከነዚህ ጋር እንዳለ። ከዛ በኋላ ኢንተር እንላለን። አንደኛ ወጥቷል። ይሄ ሁለተኛ እዚህ ጋር አለ ተመልከቱት። ሶስተኛ ደግሞ እዚህ ጋር አለ። እንዳልኳችሁ ይህንን በአይቨሬጅ መስራት ትችላላችሁ። ለምሳሌ እዚህ ጋር ልውሰዳችሁ እና ይሄ ቴብል ባይሆን እዚህ ጋር አይቨሬጅ ልስራ እና በአይቨሬጅ ላሳያችሁ። እኩል ይሆናል አይቨሬጅ ሙሉን መጻፍ ይቻላል። ወይም አይቨሬጅ ላይ ክሊክ የምንፈልገው ቁጥር የእነዚህን አይቨሬጅ ነው። ቅንፍ መዝጋት ኢንተር። አሁን ቴብል ስላልሆነ ይሄ ነገር መጎተት አለብን። ወርታችን እንደዚህ ያመጣዋል። አይቨሬጅ ተሰራ ማለት ነው። ራንካቸውን ደግሞ ለማነጻጸርም እንዲመቻችሁ እዚህ ጋር በድጋሚ ራንክ ልስራና እንየው። ራንክ እኩል ይሆናል ራንክ ትላላችሁ። ራንክ ላይ ክሊክ የምንሰራው በአይቨሬጅ ነው። ኮማ የሚወዳደረው ከነዚህ ጋር ነው። ቴብል ስላሉን አሁን ኤፍ4 ማስገባት አለባችሁ። ሪፈረንሱ ሎክ መደረግ አለበት ሲጎተት እንዲሰራላችሁ ማለት ነው። አለበለዚያ ትክክል ያልሆነ ውጤት ይሰጣችኋል። ይሄ ተማሪ አንደኛ የሌሎቹ እንዲሰራ እንጎትተው ተመልከቱት። አንድ አይነት ውጤት ነው ያገኘ ነው ማለት ነው። በተመቻችሁ መንገድ መስራት ትችላላችሁ። አሁን ወደዚህኛው የሚመለስ እዚህ ጋር ደግሞ ፓስ እና ፌል ልንል። ለምሳሌ አይቨሬጃቸው ከ50 በላይ ከሆነ ፓስ፣ ከዛ በታች ደግሞ ከሆነ ፌል። ስለዚህ እኩል ይሆናል ኢፍ ነው የምንጠቀመው። ለዚህ ደግሞ ኢፍ እዚህ ላይ ክሊክ ወይም ኢፍ ላይ ሎጂካል ቴስታችን ምንድን ነው? እዚህ ላይ ክሊክ እናደርጋለን። ይሄ ቁጥር ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት? ከ50 ከ50 ከበለጠ ምን ይሁን? ወይም ደግሞ ቫሊዩ ኢፍ ትሩ ይላል። ከ50 በላይ ከሆነ ወይም 50 ከሆነ ፓስ ደብል ኮቴሽን ታደርጋላችሁ ኮማ። ከዛ በታች ከሆነ ደግሞ ፌል ማለት ነው። ስለዚህ ፌል ደብል ኮቴሽን ይዘጋል። ከዛ ቅንፍ እንዘጋለን። ይሄ ነው ፎርሙላው ማለት ነው። አሁን ቴብል ስለሆነ ኢንተር ስር የሁሉም ነው የሚሰራልኝ። ኢንተር ሁሉም ፌል አድርጓል። ምክንያቱም እዚህ ጋር በፐርሰንት ነው የተቀመጠው፣ እዚህ ጋር ይሄ ፐርሰንት መሆን አለበት ማለት ነው። ስለዚህ ፐርሰንት ምልክት ላስገባበት። ኢንተር የተስተካከለ ውጤት አግኝተናል። ሁሉም ፓስ አድርገዋል። የአንድ ተማሪ ውጤት እንቀንስ። ለምሳሌ እዚህ ጋር 4 ቢያመጣ 5 ቢያመጣ ቀጣዩን ወዲያው እንደምታዩት ፌል አደረገ ማለት ነው። ስለዚህ አውቶማቲክ ነው፣ ወዲያው ይቀያየራል። እንዳልኳችሁ ደግሞ በቴብል መልክ ማስቀመጣችሁ እዚህ ጋር አዲስ ተማሪ በሚመዘግብ ይሄ እየወረደልን ነው የሚሄደው። ለምሳሌ አለሙ የሚል ሰው ቢገባ እዚህ ጋር ከዛ እዚህ ጋር በመዘግብለት ይሁት ወዲያው 0 እያለ ፌል ብሏል። መሙላት ብቻ ነው የሚጠበቅብኝ ውጤቱን። አሁን እዚህ ጋር ልሙላለት። ወዲያው ሁሉም ነገር ተሰራ ማለት ነው። መሀል ላይ ብታስገቡ እየቀጠላችሁ ብትሄዱ ካልኩሌሽኑ እየቀጠለላችሁ ነው የሚሄደው። ስለዚህ በቴብል ማስቀመጣችን ለዚህ ይጠቅመናል ማለት ነው። እዚህ ጋር ደግሞ ለምሳሌ እንደ ተጨማሪ መረጃ እዚህ ጋር የምታዩዋቸው አሉ። 2 አይቨሬጆችን እንስራ። አንደኛው እዚህ ጋር ካለው ከቶታሉ ለምሳሌ ክፍሉ ይሄ 10ኛ ኤ ክፍል ነው ወይም 9ኛ ኤ ክፍል ነው ብለን ብናስብ በአማካይ ያ ክፍል ስንት አምጥተዋል የሚለውን መስራት ከፈለግን እኩል ይሆናል አይቨሬጅ ቶታሉን እንወስዳለን ማለት ነው። እዚህ ጋር 301 15 እያለ ይቀጥላል። ከዚህ ውስጥ አይቨሬጁ ስንት ነው? ኢንተር በአይቨሬጅ አሁን ያ ክፍል ያመጣው እንደምታዩት 266 አካባቢ ነው ማለት ነው። ከሌላ ክፍል ጋር ለማወዳደር ይጠቅመናል። በተመሳሳይ ደግሞ ከእያንዳንዱ ትምህርት 100፣ 99 እንደዚሁም 5 ሁሉ ያመጣልን እንደምታዩት በአይቨሬጅ ያ ክፍል ከመቶ ደግሞ ስንት አምጥቷል የሚለውን ደግሞ ብንሰራ ወይም ከእያንዳንዱ ትምህርት ኢዝኳልቱ አይቨሬጅ ከዛ ትንሽ ጠጋ እንበልና ትምህርቶቹን እንዳለ ውጤቶቹን እንመርጣቸዋለን ማለት ነው። ከእያንዳንዱ ትምህርት ይቻላል። አሁን ግን ይሄ ከሁሉም ከአጠቃላይ ከትምህርቶቹ ነው። ኢንተር ክፍሉ በአጠቃላይ ወይም በአይቨሬጅ የሚያመጣው 66.5 አካባቢ ነው ማለት ነው። እዚህ ጋር ደግሞ ማክሲመም እና ሚኒመም እንስራ። ማክሲመም ወይም ትልቁ እኩል ይሆናል ማክስ ከቶታሉ ወይም ከ400 ክፍሉ ውስጥ ከፍተኛው ስንት ነው የሚለውን መስራት ከፈለግን ይሄ ኢንተር 328 ነው ከፍተኛ እዚህ ክፍል። ዝቅተኛው ደግሞ እኩል ይሆናል ሚኒመም እዚህ ላይ ክሊክ። ሚኒመም ደግሞ ከእያንዳንዷ ትምህርት ነው የፈለግነው። ስለዚህ እንደዚህ ከሁሉም ትምህርት ቅንፍ ዘግተን ኢንተር 4 ነው ዝቅተኛው ማለት ነው።
እንደገና ደግሞ ከመቶ ከፍተኛ ስንት አለ የሚለውን መስራት ከፈለግን ማክሲመም፣ ከዛ እያንዳንዱ ከመቶ ያመጧት ደግሞ አለችን እዚህ ጋር እንዳለ ከመቶ እስከዚህ ቅንፍ ዘግተን ኢንተር፣ ከፍተኛ መቶ አለ ማለት ነው። እዚህ ጋር ደግሞ እንምጣና ለምሳሌ ሚኒመም ወይም ደግሞ ከመቶ ስንት ነው ትንሹ የሚለውን እንስራ። ሚኒመም ቅንፍ መክፈት ወይም ሚኒመም መንካት፣ ይህን አጠቃላይ እንመርጣለን። ከመቶ ስለሆነ ኢንተር 4 ነው። ይህኛውን ግን እናስተካክለው፣ ምክንያቱም ከእያንዳንዱ ትምህርት ሳይሆን የፈለግነው ከዚህ ጋር ከቶታሉ ትንሹ ስንት ነው የሚለው ነው። ስለዚህ መቀየር እንችላለን ማለት ነው። ወይም እኩል ይሆናል ሚኒመም እዚህ ላይ ክሊክ ከቶታሉ ማለት ነው። ከዚህ ውስጥ ትንሹ ስንት ነው? ስለዚህ አሁን ይሄ በቂ መረጃ ይሰጠናል። ከ400 በአይቨሬጅ ይህን አላምጥተዋል። ከእያንዳንዱ ትምህርት አይቨሬጅ ይህን አላምጥተዋል። ማክሲመም አጠቃላይ ተደምሮላቸው ወይም ደግሞ ተደምሮ ከፍተኛው 325 ነው። ከፍተኛ ውጤት ደግሞ ከመቶ ማክሲመሙ 100 ነው አለ። ሚኒመም ትንሹ ውጤት ደግሞ 117 ነው። ቶታል ተደምሮላቸው ከሁሉም ትምህርት ማለት ነው። ትንሹ ደግሞ ከመቶ ሲያዝ 4 ትንሹ ነው ማለት ነው። ከዛ ይህንን ኤዲት ማድረግ ይቻላል። ይህም በቦርደር ልናደርገው እንችላለን። ኦል ቦርደር ብለን ይህንን ከዛ እንደዚህ ቦልድ ማድረግ እንደዚሁም ደግሞ የመቀባባት ስራ መስራት ይቻላል። ከዛ ይህንን ከላይ ደግሞ እንትን ብናስገባለት የተሻለ ነው። ርዕስ እናስገባለት ወይም ሄደር ነገር ራይት ክሊክ ኢንሰርት አንድ እንጨምርለት ትንሽ ሰፋ እንዲል እዚህ ጋር ከዛ እናስገባ። ምሳሌ ስለሆነ ክላስ ማርክ ሽት ብዬ ጻፍኩበት። እስከዚህ አካባቢ ልምረጠውና ከዛ መርጅ ኤንድ ሴንተር ሚድል ወይም ወደዚህ ወደ ሴንተር እና መሀል ላይ እናርገው። የተወሰነ ከፍ እንደዚህ ሳይዙ ጎላ ብሎ እንዲታይ ቦልድ ማድረግ ይቻላል። ባክግራውንዱ ላይ የተለያዩ ከለሮችን መቀባት እንችላለን። ለምሳሌ ይህን ከለር ልጠቀም። ቦርደር ከፈለኩም ለዚህ ዙሪያውን ደግሞ ቲክ አውትሳይድ ቦርደር ብለው ዙሪያውን ቦርደር እንደዚህ ያስገባልኛል። ይህን ከፈለግን ደግሞ ሰመሪ ልንለው እንችላለን። ሰመሪ ወደ መሀል እናምጣትናችንም እዚህ ጋር መርጅንት ሴንተር መሀል ላይ ሳይዙን የተወሰነ እንደዚህ ከፍ ማድረግ ይቻላል። ቁጥሮቹ ጎላ ብለው እንዲታዩ እንደዚህ ቦልድ እናድርጋቸው። ስለዚህ በዚህ መልክ ቶታል፣ ፐርሰንቴጅ፣ ራንክ፣ ፓስ እና ፌል ማለት አይቨሬጅ፣ ማክሲመም፣ ሚኒመም የመሳሰሉትን መስራት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። ማንኛውም ጥያቄ ካላችሁን ኮመንት ላይ ጻፉልኝ። ከላይ ኢንስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።